አንቺ አንድ ጊዜ መተሽ ነበር? አዎ ፎቶ አሳየሁትና ከዛ በኋላ እኮ በጣም ብዙ ተመላለስኩ። አባባ የዛች ሴትዮ ቤት አያሳዩኝም? አዎ ስራ እንጀራ ያሮጠናል። ጋሼ እባክዎትን የሚፈልጉትን ያክል ብር ሰጥዎታለሁ። ቆይ ያቺ ሴት የወርቅ እንቁላል ትጥላለች እንዴ? እንዴት? ሁኔታችሁ ሌላ ሰው መጥቶ ነበር እንዴ? እኔ ያለችበትን ቦታ እንዳልናገር ጥሩ ብር ከፍለውኛል። ምን? ያንሹን ተረጋጊና አስረጅኝ። ይኸውልሽ ለእህቴ በተሰረቀ ብር እንደምትታከም መልእክት ላከላት። ምን? እሷ ደግሞ ይህን ሰምታ በተሰረቀ ገንዘብ አልታከምም ብላ እያስቸገረችኝ ነው። ትሰሚኛለሽ? ፍቅረኛሽ እንደሆነ አውቃለሁ፣ ግን እሱ አይመለከተኝም። አሁን ግን በአይኔ ነው የመጣው። በአይኔ እንደማንላቀቅ ንገሪው። እሺ ሄደሽ? እሺ ቆይ ግቢና። አልገባም። በዛሬው ፓርት ላይ እንግዲህ ትሁት ተከታታይ ድራማ አለምዬም ሆነ እንዲሁም ደግሞ ናቲ ያደረጉት ነገር በጣም ከባድ ስህተት እየሰሩ ይገኛሉ ማለት ነው። ሁለታቸውም ልክ ያልሆነ ነገር እየሰሩ ይገኛሉ። ናቲ እንግዲህ ማድረግ የሌለበትን ነገር ነው ያደረገው። እውነት ለመናገር ምንም ቢሆን ምንም ያንን ነገር ማድረግ አልነበረበትም። ሲቀጥል ደግሞ አለምዬ በዚህ ልክ ራስ ወዳድ መሆን አልነበረባትም ማለት ነው። በእርግጠኝነት እሷ ካደረገችው ማለት ነው ከጀርባው ሌላ ሰው ካልሆነ ወይንም ደግሞ ከሌለ በስተቀር እሷ ይህን ነገር አድርገው ከሆነ እጅጉን በጣም የሚያሳፍር ነው። ምክንያቱም እውነት ለመናገር ያው ሁልጊዜ ውለታ ተደርጎልናል፣ ይህንን ውለታ 10 ጊዜ አታንሱ ስትል ነበር አለምዬ። ግን ደግሞ በዛሬው ፓርት ላይ ደግሞ ደጋግሞ አባባና እንዲሁም ደግሞ ትሁት ያደረጉት ነገር መነሳት መቻል አለበት ብዬ አስባለሁ ማለት ነው። ምክንያቱም በዚህን ያክል እነሱ ራሳቸውን አደጋ ላይ በመጣል ትሁትም ሆነ እንዲሁም ደግሞ አባዬ ማለት ነው በተደጋጋሚ ራሳቸውን ከአደጋ ላይ በመጣል ነው አለምዬንም እንዲሁም ደግሞ ናቲንም ካሉበት ችግር እያወጧቸው ማለት ነው። ስለዚህ አሁን ላይ አለምዬ እያደረገች ያለችው እውነት ማለት ነው ያው ትሁት የምታደርገው ነገር ልክ አይደለም በማለት እንግዲህ ትሁት የአባባን ሚስት እየፈለገች ትገኛለች። ይህን ነገር ደግሞ አባባ ማወቅም ሆነ እንዲሁም ደግሞ መፈለግ አልፈለገም ማለት ነው። ምክንያቱም በቃ እዚህ ላይ የሌለ ሰው እየፈለኩኝ ከቤት ውስጥ ያለን ሰው እያባረሩ ስለሆነ ምንም አይነት ነገር አልፈልግም። እስከዛሬ ስንት ዓመት ሙሉ 11 ዓመት ምናምን ስኖር ምንም አዲስ ነገር የለም። ስለዚህ በምንም አይነት ነገር የኔ አበባ በህይወት ልትኖር አትችልም። ስለዚህ ትሁት የጀመርሽውን ነገር ማቆም አለብሽ። በቃ ልጄ እባክሽን ስሚኝ በማለት ካለዚያ ግን ደግሞ ከቤቴ ውጭልኝ ብሏት ነበር በባለፈው ፓርት ላይ ማለት ነው። ምክንያቱም በዚህ ጉዳይ ላይ በተደጋጋሚ ምንም አይነት ነገር አልፈልግም፣ በቃ እንድትፈልጊም አልፈልግም። ስለዚህ እባክሽን ሁሉን ነገር እኔ ዝም ብያለሁ፣ አንቺም ዝም እንድትይ ነው የምፈልገው። በአንቺ የተነሳ አለምዬ ከቤት ወጥታ ሄዳለች። እኔም ደግሞ የረሰውትን መጠጥ ላይ ደግሞ ተመልሼ ገብቻለሁ። ስለዚህ በብዙ ነገር እየተጎዳሁ ነው ያለው። ግን ዝም ብለሽ ሁሉን ነገር እኔ ማሳካት እችላለሁ የምትይው ነገር አለሽ። ደግሞ ሁሉም ሰው የማያሳካቸው ነገሮች አሉ። ስለዚህ ይህ ነገር ይሳካልኛል የምትይው ነገር በምንም አይነት መልኩ አይሳካም። በቃ መሆን ስለሌለበት ነው የማይሆነው። እባክሽን ልጄ ተይኝ፣ ካለዚያ ግን ከዚህ ቤት ውጭልኝ በማለት እንግዲህ በድፍረት እጅግ በጣም የሚወዷትን የሚያከብሯትን ማለት ነው ትሁትን ተናግረዋት ነበር አባባ ማለት ነው። እና በዛሬው ፓርት ላይ እንግዲህ ምንም አይነት ነገር ቢሆንም ብቻዋንም በመሄድ እንዲሁም ደግሞ ከቲና ጋር በመሄድ ማለት ነው ትሁት የቻለችውን ነገር እያደረገች ትገኛለች ማለት ነው። በስተመጨረሻም ግን የሰማችው ነገር እጅጉን በጣም ነበር ያሳዘናት ማለት ነው። እውነት ይህን ነገር አለምዬ አድርገው ነው እሷነች ገንዘብ ከፍላ ለማንም እንዳትናገር ወይንም ደግሞ ሽማግሌው ፎቶውን እንዳየ አውቃታለሁ፣ እሷማ በህይወት አለች፣ ከባድ ጉዳት ደርሶባት ነው እንጂ በህይወት አለች ብሎ ነበር የነገራት ማለት ነው። በተደጋጋሚ በሄደች ግሌውን ልታገኘው አልቻለችም ነበር። እንዲሁም ከቲና ጋር ሄዳ ነበር። በስተመጨረሻ ተስፋ ያልቆረጠችው ትሁት ብቻዋንም በሄደችበት ሰዓት እንዲሁም ሽማግሌውን አግኝተው ነበረ ማለት ነው። እና በባለፈው የመጣሁት ልጅ ነኝ
አስታወስከኝ እንዴ በማለት እንግዲህ አዎ አስታውሽሻለሁኝ በማለት እንግዲህ መልሶላታል። እና በህይወት ካደገው የተረፈች አሳይሻለሁ ብለኸኝ ነበር ጋሼ፣ እንዴት ነው ዛሬስ ታሳየኛለህ ወይ በማለት ትሁት እንግዲህ በትህትና ጠይቀው ነበረ። ግን ደግሞ እሳቸው ምንድን ነው ያሉት? ቆይ ግን ያቺ ሴትዮ እንቁላል ትጥላለች እንዴ? ምንድን ነው ይሄን ያክል በጣም እንትን አላችኋት? ሲቀጥል ደግሞ ስለ እሷ ምንም አይነት መረጃ እንዳሰጣት ተብዬ በጣም ብዙ ብር ተከፍሎኛል በማለት ተናግሯል ማለት ነው። ምክንያቱም እባክህን እኔ የቻልኩትን ያክል ገንዘብ ቢሆን አውጥቼ እሰጠውታለሁ፣ እባክዎት ያለችበትን ቤት እንድትነግሩኝ እፈልጋለሁ ብላ በትህትና ማለት ነው እንግዲህ ጋሼ ያለሽ በመጥራት ማለት ነው ትሁት ጠይቀው ነበረ። ግን ደግሞ ህይወት እያስሮጠችን ስለሆነ ያ ማለት እንግዲህ ያው ብዙ አይነት ስራዎችን እንደሚሰሩ እንደሚንገላቱ፣ ሲቀጥል ደግሞ መስራት እንዳለባቸው በማመን ማለት ነው። ግን ደግሞ አንቺ ያልሽኝን ነገር እኔ ማድረግ አልችልም፣ ምክንያቱም እሷን እንዳታሳያት ለሰው አሳልፈ እንዳሰጣት ተብዬ በጣም ብዙ ብር ተከፍሎኛል በማለት እንግዲህ ለትሁት ይመልስላታል። ትሁት እጅጉን በጣም ነበር የደነገጠችው ማለት ነው። ክውን ያለችው ማን ነው ይሄን ነገር ሊያደርግ የቻለው የሚለው ነገር ማለት ነው። እና አለምዬ ትሁን ወይንስ ሌላ ሰው ማን ሊያደርገው ይችላል? አለምዬ ነች ወይስ ደግሞ አባባ ነው? በእርግጠኝነት አባባ ይህን ነገር አያደርግም። ምክንያቱም እንግዲህ የኔ አበባ ብሎ የሚጠራት ሚስቱ ማለት ነው በህይወት ብትኖር ከምንም በላይ ትሁት ያለችውን ማመን ስላልቻለ ነው እንጂ እጅጉን በጣም ይደሰታል ብዬ ነው ማስበው። ስለዚህ ይህን ነገር የሰራችው ራሷ አለምዬ ነች ማለት ነው። ምክንያቱም አባባን ስለምትወደው ስለምታፈቅረው ለራሷ ማድረግ ስለምትፈልግ፣ ሲቀጥል ከነአባባ ቤት የወጣችውም እንደዚህ አይነት ነገሮችን ለማሳካት እና እንዲመቻት ብላ ነው። እንዲሁም ናቴ እንዲደውልልኝም ማግኘትም እሱንም አልፈልግም ብላ ተናግራ ነበር። ስለዚህ ከጀርባዋ ስራዋን እየሰራች ትገኛለች ማለት ነው። ትሁት እንግዲህ በተደጋጋሚ ያው አቶ ተመስገን ማለት ነው እየጠበቃት ወይንም ደግሞ እየተከታተላት እሱን ፈልጎ የግድ አሁን ላይ ቤተሰቦቿ ይቅርታ አድርገውልኛል፣ እሷን በእርግጠኝነት ተስፋ አልቆርጥም፣ ይቅርታ ታደርግልኛለች፣ አብረን እንኖራለን ብሎ በማሰብ አሁንም ማለት ነው ከስር ከስሯ እያለ እንዲሁም ደግሞ ከበር ላይ ቁጭ ብሎ እየጠበቃት ይገኛል ማለት ነው። ነው ለመናገር ተስፋ አልቆረጠም። እንዲሁም ደግሞ ቴና ማለት ነው የተመስገን እይታ በማየት ቆይ ግን አንቺ አያሳዝንሽም እንዴ? አሁን እኮ ተቀይሯል። በቃ አንቺነትሽን ነው የሚፈልገው። ለምንድን ነው እሺ ማትይው? ለምንስ እሱን አግብተሽ ህይወትሽን አትቀይሪም? ቆይ ግን ስለ ሰው ብቻ ነው እንዴ የምትኖሪው? ስለ ሰው መኖርሽን ውጭና እስኪ ስለ ራስሽ አንድ ቀን ኖሪ። በቃ ተመስገንም በጣም ይወድሻል፣ ያፈቅርሻል። አንቺ እድለኛ ነሽ። በዙሪያሽ የሚወዱሽ የሚያፈቅሩሽ ብዙዎች አሉ። ስለዚህ እባክሽን እሺ በይው። አያሳዝንም ወይ? እዚህ በር ላይ ቁጭ ብሎ እየዋለ ለምንድን ነው እንደዚህ የምታሰቃየው? እያለች እንግዲህ ስለ ተመስገን ስትናገር ነበር ማለት ነው። እባክሽን እኔ እሱ በፊት ምን እንዳደረገኝ ስለማቅ ምንም አይነት ነገር አያሳዝነኝም። ሲቀጥል ደግሞ ከእሱ ጋር መቼም ቢሆን መቼም ህይወት አልቀጥልም ብላ ወስናለች ማለት ነው። ግን ደግሞ አቶ ተመስገን መቼም ቢሆን መቼም ተስፋ አልቆርጥም በማለት እንግዲህ እንዲሁም ደግሞ ቴናን በማናገር እስኪ እባክሽን አንዳንድ ነገር ንገሪያትና የምትቀየር ከሆነ እኔ ግን መቼም ቢሆን መቼም እሷን ጠብቃታለሁ በማለት እንግዲህ ይገኛል ማለት ነው። እውነት ለመናገር ከበሩ ስር ቁጭ ብሎ ነበር እሷን በመጠበቅ እየተከታተለ ያለው ማለት ነው። ሲቀጥል ደግሞ ላባይም ማለት ነው ቴና ያው ትሁት ከቤት እንደምትወጣ ነግራኛለች። 1-2 ቀን ነገሮችን አስተካክዬ ከቤት እወጣለሁ ብላለች። አባዬ ለምንድን ነው? እናንተ እኮ ቤተሰብ ናቸው። እሷ ከሆነች የእርቁ ዘመድ አድርጋ ያሰበችኝ እንጂ እኔ እኮ እሷ ለእኔ ልጄ ነች በማለት እንግዲህ አባባ መልሷል ማለት ነው። ሲቀጥል ደግሞ ከዛ ቤት በእርግጠኝነት አትወጣም ብዬ አስባለሁ። ከመውጣቷ በፊት ማለት ነው በእርግጠኝነት የአባዬን ሚስት ዛት እንደምትመጣ ተስፋ እናደርጋለን። ምክንያቱም ይህ ነገር እውነቴን ነው፣ በህይወት አለች፣ እሷ ምንም ነገር አልሆነችም ብላ የምታስበው ትሁት በአካል ለአባባ ሚስቱን እዛ መንጣት እንዲሁም ደግሞ ማሳየት ነው የምትፈልገው። ይህ ነገር ደግሞ ጥግ ድረስ ስለምትጓዝ ምንም አይነት ነገር ስለማይገድባት ማለት ነው ታደርገዋለች ብዬ ነው የማስበው። ምክንያቱም ትሁት አብዛኛውን ከራሷ ይልቅ ስለ ሰዎች ነው የምትኖረው። እውነታ ለምን ተደብቆ ይቀራል? እውነት መውጣት አለበት በማለት እንግዲህ የምትተጋልች ስለሆነ ስለዚህ ያሰበችውን ነገር ደግሞ ታሳካዋለች ማለት ነው።
እና አሁን ላይ እንግዲህ ስለ ህይወት ጉዳይ ነው። ስለ ህይወት እንግዲህ በነገራችን ላይ ያው ናቲ ያደረገው ነገር እጅጉን በጣም ነው የሚያናድደው። ምንድን ነው ያደረገው? ለቤቲ እህት ለሆነችው ህይወት ማለት ነው ለታማሚዋ ደውሎ እህትሽ እኮ የምታሳክመው በሰረቀችው ብር ነው፣ ስለዚህ የእናቴን ብር ሰርቃ ነው አንቺን ለማሳከም የወሰነችው የሚለውን በርካታ ሜሴጆችን ማለት ነው ለህይወት ልኮላታል ማለት ነው። ላኪው ማን ነው? ራሱ ናቲ ነው ማለት ነው። ስለዚህ ናቲ እውነት ይህን ነገር እሱ አድርጎት ከሆነ እጅጉን በጣም ነው የሚያሳፍረው ማለት ነው። ምንም አይነት ነገር ቢሆንም ማለት ነው ለህይወት ይህን ነገር መናገር አልነበረበትም። ቤቲን እንደፈለገ መሟገት ሆነ ከእሷ ጋር መታገል ይችል ነበር። በዚህ መልኩ ህይወትን ስላናገራት እጅጉን በጣም ያናድዳል። ምክንያቱም በቃ ቢያንስ ታክማ ምናምን ነገር በቃ ሁሉም ነገር ጥሩ ከሆነች በኋላ ስለ ሂሳብና ስለ ብር ከእሷ ጋር ይብን ራሱ ቢናገር ወይንም ደግሞ ነገሩን ህይወት ብትሰማው ምንም ማለት አልነበረም ማለት ነው። ግን ደግሞ ለልጅቷ ስሜትም እንደገና ደግሞ ቤቲ ስለከፈለችው ዋጋ ምንም አይነት ነገር እየገባው አይደለም። ያው እንግዲህ ህይወት በራሷ በኩል ማለት ነው በጣም ብዙ ነገሮችን እያዝ አድርጋለች። ሲቀጥል ደግሞ እህቴ ምን አይነት ስራ እንደምሰራ አላቅም ብላለች ማለት ነው። ይብን ራሱ ባቢን ጠይቀው ነበር። ምንድን ነው የምሰራው? እህቴ ሳግብታ መሆኗን እንዲሁም ደግሞ የሰው ባልቀምታ እንዳገባች ያለውን ነገር ሲቀጥል ደግሞ ወንጀለኛ እንዳገባች ለምንድን ነው ያልነገርከኝ? በማለት እንግዲህ ባቢንም አፋጠው ነበር። ባቢ እኔም በቅርቡ ነው ያወቅኩት፣ ሲቀጥል ደግሞ ለአንቺ ምንም ነገር ስለማያደርግልሽ ነው ያልነገርኩሽ በማለት እንግዲህ ያን ነገር ተናግሯል። ሲቀጥል እያንዳንዱ ነበረ ናቲ የዘረዘረው። ምክንያቱም የእናቱን ገንዘብ እንደወሰደች በእናቱ ገንዘብ እሷ ልትታከም መሆኑን አጠቃላይ ነበር የነገራት ማለት ነው። እና በዚህ ምክንያት እንግዲህ ቤቲን እሷ ተናግራት ነበረ። ቤቲ ደግሞ ይህ ነገር ማን ሊናገር ይችላል ማን ነው በማለት እንግዲህ ባቢን ነበር የጠረጠረችው። ግን ደግሞ ባቢ እንዳላደረገውና በስልኳ ቴክስት እንደተላከ ነበረ። ይህን ቴክስት የላከው ደግሞ እራሱ ናቲ እንደሆነ ቤቲ ደርሳበታለች ማለት ነው። ስለዚህ ለምንድን ነው እህቴ ከድሮ እኮ በጣም ጥሩ ጸባይ ነበረ፣ አሁን ላይ ግን በጣም ተቀይረሻል። ምንድን ነው የምታደርጊው? ምንድን ስትሰሪ ነበረ? ለምንድን ነው ግልጽ ሆነሽ የማትነግሪኝ? በማለት እንግዲህ ህይወት ማለት ነው እህቷን ቤቲን ስታፋጥጣት ነበረ። ግን ደግሞ ሳትፈልግ እንደዚህ አይነት ህይወት ውስጥ እንደገባች እንዲሁም ደግሞ አቶ ገዛኝን እንዳገባቸው አብረው ስትኖር እንደነበር እንዲሁም ደግሞ ከሱ ብር እንደተቀበለች እንዲሁም ደግሞ ቴክስት ያደረጋላት ማለት ነው። ያ ማለት እንግዲህ እናቴ የእሱን እናት ብርም ከኔ ጋር ግማሹ እንዳለ ግን ደግሞ ብሯን አልመልስላትም። ለምንድን ነው የማትመልሽላት? የሰው ብር ምን ይሰራልሻል? መልሽላት በማለት እንግዲህ ህይወትም ስትናገራት በፍጹም ይህን ነገር አላደርገውም፣ ግን ደግሞ አንቺን በልጅነትሽ እንደዚህ ሰባብሮ ያስቀመጠሽን ወንጀለኛን ከታሰረበት ብር ከፍላ ጉቦ ከፍላ የሰጠችው እንዲሁም ደግሞ ወንድሟን ከእስር ቤት ያስወጣችው እሷ ነች። ስለዚህ ወንጀለኛ ወንድሟን በእጄ ስትሰጠኝ እኔም ደግሞ ብሯን እሰጣታለሁ። እሱን ግን ካላመጣችው በምንም አይነት መልኩ እኔ አሳልፌ ብሩን አልሰጥም በማለት እንግዲህ ስትናገር ነበረ። ህይወትም በሁኔታውና በነገሮቹ እጅግ በጣም ነበር የደነገጠችው። ምክንያቱም እስካሁን ምንም አይነት ነገር አታውቅም። አሁን ነው የተረዳ። ቤቲ ግልጽ ሁና ስለነገረቻት ለህይወት ማለት ነው። ህይወትን በቀላሉም ቢሆን በጣም ነው የተረዳቻት ማለት ነው። ለእሷ ብላ እህቷ ያልሆነ ህይወት ውስጥ እንደገባች ገንዘብ ለማግኘት እሷን ለማሳከም በጣም ብዙ እጥረት እንዳደረገች ነው የተረዳችው ማለት ነው። ስለዚህ ታከሚ ስትላት አልታከም ብላለች። በእርግጠኝነት ያለውን ነገሮች በሙሉ ማለት ነው ቤቲ ምንም አይነት ጥፋት እንደሌለባት እንዲሁም ደግሞ ወንጀለኛን ለመያዝ እና እህቷን ለማሳከም ብላ ህይወቷን ማለት ነው ሳትፈልግ የኖረችውን ህይወት እሷ ግን ደስታዋ ሁሉ ነገሯ ደግሞ በእህቷ እስከሆነ ድረስ እህቷ ደግሞ ታክማ መዳን አለባት ብዬ አስባለሁ። ስለዚህ ህይወት ሐኪም ቤት አልሄድም አልታከምም የሚለውን ሀሳብ ትታ እንደዚሁ እህቷን ለማስደሰት መታገል አለባት ብዬ አስባለሁ ማለት ነው። እና ቤቲ ቀጥታ ትሁት ጋር ነበር የሄደችው ማለት ቤቲ እጅጉን በመበሳጨት ናቲን ፈልጌ ነው፣ ናቲ በጣም ያልሆነ ነገር ሰርቷል። ትሁት እንዴት እህትሽ እኮ የሰረቀችው ብር ነው፣ በሰረቀችው በእናቴ ብር ነው አንቺን ለማሳከም የተነሳችው ብሎ እንዳለ ተናግሯል። ለምንስ እንደዚህ ይላል? እህቴ እኮ አሁን ሕክምና መሄድ አለብኝ ስላት ራሱ እምቢ ብላኝ
ትጠይቀኛለች። ለምንስ እንደዚህ ያደርጋል? ትሁት ምንድን ነው ያደረኩት? በማለት እንግዲህ ከትሁት ጋር ስትጮህ ነበር። ስለዚህ ምንም አይነት ነገር ብትሆን እኔ እናንተ እንዲሁ በአካል ተገናኝተን እናወራለን። አሁን እህቴን ላሳክምበት እባክህን ተወኝ በማለት እንግዲህ ጮኸበት። ተናዳ ነው ሄደችው ማለት ነው። ያ ማለት እንግዲህ ነገሮቹን ለትሁት አስተላልፋ ማለት ነው። እና በስተመጨረሻም ህይወትን በመያዝ ወደ ሕክምና ቦታ ሄደዋል። ምንም ይሁን ምንም ቤቲ እህቷን ማሳከም መቻል አለባት ብዬ አስባለሁ። ሲቀጥል ደግሞ ትሁትም የአባዬን ሚስት አበባዬን ብሎ የሚጠራትን እሷን ማንጣት አለባት። ከዛ በኋላ የፈለገችውን ነገር የራሷን ነገር ህይወቷንም ትቀጥላለች ብዬ አስባለሁ። በመጨረሻ ግን ያው ናቲ እንዲሁም ደግሞ አለምዬ ያደረጉት ነገር ግን እውነት ለመናገር አግባብ አይደለም፣ ማድረግም የለባቸውም ብዬ ነው የማስበው። ምክንያቱም እነሱ በጣም ብዙ መልካም ነገሮችን አድርገውላቸው እነዚህ ደግሞ በእንደዚህ አይነት መልኩ መመለሱ እጅጉን በጣም ነው የሚያናድደው ማለት ነው። እንግዲህ ቀጣይ ፓርት ሁላችንም በጉጉት እንጠብቃለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ለማለት ወዳለሁ። መልካም ጊዜን ተመኘውላችሁ።